ወይኔ ወንድሜ የት ነው? ወይኔ ወንድሜ ያዟቸው እነሱ። ወይኔ ወንድሜ በዚህ ሁኔታ እንገናኛለን ብዬ አላሰብኩም ነበር። በጣም ደስ ብሎኛል። ዛሬ ቁጭ ብለን እንገናኛለን እናወራለን የሚል ሀሳብ አልነበረንም እና ኧረ እኔ እንጃ እሱ ነገር ተፈጥሮ ቢሆን ኖሮ በጣም ከባድ ነበረ። በጣም እኮ እያሳሰበኛል። እኔን እንደዚህ የመግደል ፍላጎት፣ እኔን እንደዚህ የመከታተል፣ እኔን እንደዚህ የማሰቃየት የማጎሳቁል ፍላጎታቸው ለምን እንደሆነ ነው ግራ እየገባኛል። በቃ ማለት በቃ ስራው ምንም በቃ ጥንቅር ብሎ ይቀር ብዬ ነበር ያሰብኩት። በዛ ሰዓት ማስበው አንተ ደና ሆነ ብቻ እናገኝ ምንም ነገር ይቅር ብዬ ነበር እያሰብኩ የነበረው እኔ በጊዜው ማለት ነው። እነሱ እኛ እስከምንሞት ድረስ አይተውንም፣ እኛም ደግሞ እነሱን ተገቢ የሆነውን ቅጣት እስከምንሰጣቸው ድረስ ወደኋላ እንመለስም። እንደ አንድ ሰው ሳስብ ዛሬ ያደረክልኝን ነገር እንዲህ እንደቀላል አውርቼ ማለፍ አልፈልግም፣ ግን ደግሞ በአንድ በኩል ደግሞ ግዴታ ነው። አንተ እኔን ካልጠበቀኝ ማንም እኔ ሊጠብቀኝ አይችልም። ምክንያቱም ሁሉም ከተቀመጥኩበት ሁላ ተነስቼ እናንተን ባመሰግን ለራሱ የሚያንስባችሁ አይመስለኝም። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ማለት ጠንከር ማለት ነው ያለብህ። አሁንማ ብዙ ነገር ነው የሚጠብቀን ከዚህ ማለት በተደጋጋሚ የማንጠብቃቸው ነገሮች እየገጠሙ የማንፈልጋቸው ነገሮች እየገባን እንገኛለን እና ሁላችንም እንደምታውቀው የነሱ ቀመር ወይም ደግሞ የነሱ ሴታፕ ሆነ ማለት ነው። ከዛ ከወጣህ በኋላ ግን በሰላም ሊተውክ አይደለም የፈለጉት፣ ከዛ እንድትወጣ ያደረጉት አንተን ረቀቅ ባለ መንገድ ምንም አይነት መረጃ እንዳይገኝ አድርገው አንተን ማስወገድ ወይም ደግሞ አንተን መግደል ነበረ ፍላጎታቸው። ቴክስቱን ባየሁበት ሰዓት ማን አጠገቤ ይኖር አይኖር፣ ማንም ማውራት ይኖርብኝ አይኖርብኝ ምንም ነገር ቼክ አላደረኩም። ቀጥታ ወጥቼ ወደ ተባልኩበት ወይም ደግሞ ወደ ቴክስት ወዳደረገልኝ ቦታ ነው በፍጥነት የደረስኩትና ይሄ ግድያ ይሄ ወንጀል ሊፈጸም የነበረው ነገ ነው። ነገር ግን ያለውን ነገር እናንተ የደረሰችሁበትን እያንዳንዱን እርምጃ እነሱ ስለደረሱበት ቀድሟቸዋል። ስለዚህ እንግዲህ ኦልሞስት 25 ደቂቃ ቢሆናቸው ነው ከወጡ። ስለዚህ ቀድሟቸዋል። ይሄኔ ይዘውትም ገሎትም ሊሆን ይችላል ነበር ያለን። በቀጥታ ቃል በቃል ይዘውትም ገሎትም ሊሆን ይችላል። ከዚህ በላይ አስደንጋጭ ነገር አልነበረም ለኛ። እየለፋንለት ያለው ነገር በሙሉ ገደል ሊገባ ነው። በቃ ትንሽ ሰከንዶች ትንሽ ደቂቃዎችና አርፍደን እንኳን ቢሆን ኖሮ በህይወት ላናገኝ እንችል ነበር። ምን አለ ከዚህ በላይ የሚያስደንቅ ተመልካቾች፣ እንግዲህ ምን አለ ከዚህ በላይ የሆነ ነገርና እንግዲህ የደቂቃዎች የሰከንዶች ጉዳይ ነበረ። አንተን በህይወት ለማጣት የታገሉ ነበር የደረስነው። አንተን የወንጀለኞች ማይንድ ሴት አንደርስታንድ አድርገ አንድ እርምጃ ቀድመ መገኘት ማለት ይሄ ትልቅ ክብር ነው። ይሄ እናንተንም እንዳከብራችሁ ማለት ለእናንተ ያለኝ ክብር እንዲጨምርልኝ የሚያደርግ ነገር፣ ለኛም ደግሞ በምን አይነት ስትራቴጂ መንቀሳቀስ እንዳለብን የሚያስተምረን ነገር። ይሄንን ሪስክ መውሰድ ነበረብኝ። ይሄንን መድኃኒት ስቀይረው ሪስክ መውሰድ ነበረብኝ። በቃ በጣም ትልቅ ነገር ነው። ማድረግ አለብኝ ወይ ብዬ ከራሴ ጋር በጣም ብዙ ነገር አወራው እና ቤልም ሙሉ ክሩም ነበረና እስከ ሞት ድረስ ከደረስን ምንም ወደ ኋላ የሚመልሰን ነገር የለም። አሁንም ቢሆን መናገር እንደምትመለከቱም ደግሞ አውቃለሁ ይሄንን ቪዲዮ እንደምትመለከቱት ከኛ ተመልካቾች እኩል የኛ ጠላቶች ይሄንን ቪዲዮ እንደምታዩት በደንብ አውቃለሁ። በደንብ አቤልን በህይወት የማግኘቱ ጉዳይ እጅግ አሳሳቢ ነበር። ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልን። እንግዲህ ብሩክ ነኝ። ዱካ ሾው የተለያዩ ማህበራዊ ጉዳዮችን ይዘን ወደ እናንተ የምናደርስበት ሰዓታችን ላይ ደርሰናል። እንግዲህ ቀናቶች ተቆጠሩ በአቤል ጉዳይ ላይ እጃችንን ሙሉ ለሙሉ ካስገባን። ከዛም በኋላ የተመለከታችኋቸው ብዙ ነገሮች ነበሩ። በጠበቃው ጉዳይ በጠበቃው በኩል ያለውን ነገር ተመልክታችሁታል። ምን ለማድረግ ስንሞክር እንደነበረ ጠበቃው እንግዲህ የተለያዩ ፋይሎችን ከመጀመሪያው ጀምሮ ይዞ ለመጥፋት ሙከራ እያደረገ ነበረ የሚል ነገር ደረሰን ወደኛ። ስለዚህ እኛ እሱን ተጠራጥረ ነው ነበረ። እያንዳንዱን ነገር መግቢያ መውጫውን ሳይቀር ተከታተል ነው። እዚህ ጋር እንግዲህ ያለንበትን እያወቀ እያንዳንዱን ነገር ከኛ እየቀደመ አንድ እርምጃ እየቀደመን ሲሄድ ነበረ። እዚህ ገብቷል ሲባል እስከ ባለቤቱ እስከ ሹፌሩ ብሎም እስከ ቤቱ ድረስ ሄድንና የተመለከታችሁት ነበረ። እስከዚህ ሰዓት ድረስ አንድ እርምጃ እኛን እየቀደመን ነበር። ምክንያቱም እኛ የሱን እግር ጫፍ ለመያዝ ባደረግነው ቁጥር እሱ እያመለጠን እየሄደ ነበረ። ምክንያቱም እኛ የምናደርገው ነገር እያንዳንዱ ነገር እየደረሳቸው ነበረ። ከዛም ስለሱ በፌክ ማስረጃዎች እንደሆነ በፌክ ዲግሪ በፌክ ላይሰንስ የሚሰራ ሰው እንደነበረ
ሳይቀር የድሮ ስሙ ደረጀ የሚባለው መልአኩ እንደነበረ ሁላ ሳይቀር እያንዳንዱ ነገር ሰማን። ከዛ በኋላ ምንድን ነው ያደረግነው? ይሄድበታል ወደ ተባለው ለመጨረሻ ጊዜ ወደ ታየበት ቤት ሄድን። ከዛስ ምን ገጠመን? በሱ የተበደሉ ሰዎች በሱ እውነተኛ ሰዎች ሆነው ሙሉ የቤታቸውን መረጃ ሳይቀር በሽጉጥ አስፈራርቶ የወሰደባቸውን ሰዎች አገኘን። ከዛ እነሱ ወዴት መሩን? ወደ ሰረቃቸው ሰው ይህንን ሰነድ እሱን የሰረቀን ብለው ወደ እሱ መሩ። እንደተመለከታችሁት እነ ሰለሞን ቤት ወደ ሰለሞን አባት ቤት ነበር ሄድ ነው። ከዛ በኋላ ምን ተፈጠረ? የሰለሞንን አባት መያዝ ነበረ። እዚህ ጋር የሰለሞንን አባት ያዝ ነው። የሰለሞንን አባት ሊያምንልን አልቻለም ነበረ። በብዙ ሙከራና በብዙ ጥረት በእኛም ሰዎች አማካኝነት የእኛን ጥበብ ተጠቅመን እሱን ሰውዬ ልናናዝዘው ችለን ነበረ። ከዛ በኋላ የተፈጠረውን የተመለከታችሁት ነበረ። እዚህ ጋር ሰለሞንን ቀጥሮት ነበረ እንዲመጣ አደረግነው። ሰለሞን ደግሞ ደረጀን ቀጥሮት ነበረ። ደረጀ እጅግ የተወሳሰበ የሚሄድበትን እያንዳንዱን እርምጃ የሚያውቅ እጅግ በጣም የተወሳሰበ ረቀቅ ያለ ወንጀለኛ ነበረ። ስለዚህ ሰው ይገባበታል የማይባልበት ቦታ ቀጥሮት ነበረ። እንግዲህ ከፍተኛ የሆነ ወንጀለኛ ነው። እንደተመለከታችሁትም ከኛም ሲሰወር እንደነበረው እያንዳንዱን ነገር ተመልክታችኋል። እናንተም ቢሆን እንግዲህ ምንድን ያደረገው እዚህ ጋር ደረጀን አንድ እርምጃ ወደፊት ቀደም ነው ማለት ነው። ይኖርበታል ወደ ተባለበት ሰው እኛ ቀድመ ነው ሄድን አገኘ ነው ማለት ነው። ቀጥታ ደረጀን የመያዝ ስራ ነበር የሰራ ነው። ደረጀ ጋር የነበሩትን ነገሮች ለማጥራት ሞከረን። ደረጀ ከጀርባው የሚሰሩ በጣም ብዙ ሰዎች እንደነበሩ አቶ ጌታቸውን ጨምሮ ሊያን ጨምሮ እጅግ በጣም እሱም የሚያውቃቸው በጣም ብዙ የተወሳሰቡ ሰዎች ከሱ በላይ እንዳሉ እሱ በዚህ ስር የሚሰራ ወንጀለኛ እንደሆነ ጥቂት ጊዜያት ነው ያሉት። አቤልን ሊገድሉት እየጣሩ ነው። አንተንም ቢሆን ከዚህ ሀገር ካልወጣህ ካገኘንህ እንገድልሃለን። አንተን ሳይሆን እጅህ ላይ ያለውን ማስረጃ ብቻ ነው የምንፈልገው ብሎኛል ብሎ ወደ አቤል ግድያ እንደተደረገበት እየተሞከረበት እንደሆነ እያንዳንዱን ነገር ነገረን። ከዛ በኋላ እንግዲህ አቤል ላይ እነማን ናቸው እያሰሩ ያሉት፣ በምን አይነት አግባብ ነው ሊገደል የነበረው የሚለውን ነገር ሲነግረን አንድ ዶክተር ቤት ቀደም ብላችሁ እንደተመለከታችሁት መድኃኒቱን ወደሚያዘጋጀው ዶክተር ቤት ሄድን። ያ ዶክተር እንግዲህ አቤልን ለመግደል የሚያስችላቸውን በረቀቅ ባለ መንገድ ነው እንግዲህ ከዛ በኋላ ምንም አይነት ማስረጃ እንዳይገኝባቸው አድርጎ የሚገል የተለያዩ መድኃኒቶቹን ቤት ውስጥ እየቀመመ ሳይቀር እያዘጋጀ የነበረ ሰው በጥቂት ቀናት ውስጥ የፈለገው መድኃኒቶች ሁላ ሳይቀር እንደሚመጡለት ሀገር ውስጥ የማይገኝ ሌጋል የማይፈቀዱ መድኃኒቶች ሳይቀር እሱ እጅ ላይ እንደሚገኙ ነበር የነገረን። እያንዳንዱ ነገር ከሱ ጀርባ ማን አለ? ይሄ አቶ ጌታቸው የተባለው ሰው። አቶ ጌታቸውን ልናገኘው ወይም ደግሞ ልናውቀው አንችልም። አሁንም ቢሆን ግን ጥቂት ቀናት ነው። እሱንም የማንደርስበት ምንም ምክንያት የለም። እንግዲህ ወዴት መራን? እሱ ደግሞ ወደሚያቀብላቸው ሰዎች መራን። ይህን ደግሞ ተመልክታችሁት ነበረ። ከዛ በኋላ ይህንን ሁሉ ወንጀል የሚያጠናክርላቸው አንድ ሰው ደግሞ አግኝተን ነበር። እናንተ እንግዲህ አትደርሱባቸውም፣ እናንተ ከመምጣታችሁ ከደቂቃዎች በፊት ሊገሉት ወጥተዋል ተባለን። ከዛ በኋላ የአቤልን ህይወት ለኛ ከምንም ነገር በላይ የአቤል ህይወት ለኛ ያስፈልገን ነበር። አቤልን በህይወት ማግኘት እኛ እንፈልግ ነበር። የነበረውትን ነገሮች በሙሉ ተከታትላቸዋል። ከመጀመሪያው አንስቶ ወደ አቤል የግድያ ሙከራ ማን እየመራን እንደነበረ ወደ ቤት አልገባንም ነበር። ማንም ወደ ቤት የገባ ሰው አልነበረም። በጣም ነበር የተጨነቅነው። እጅግ በጣም ከፍተኛ ድካም ውስጥ ነበር። በዛ ሁኔታ ውስጥ ሆነ አቤል እዚህ ቦታ ተገኝቷል ተብለን ወደ ተገኘንበት ቦታ ሄደን ወደ ተመራንበት ቦታ እንግዲህ አንድ ሆስፒታል ውስጥ ነው የተገኘው። የግል ሆስፒታል ነው ያ ሆስፒታልና እዛ ሆስፒታል ውስጥ አቤልን አገኘ ነው። በምን አይነት ሁኔታ አገኘ ነው? ከዛስ በኋላ ምንድነው የተፈጠረው? አቤልን እውነት በህይወት አግኝተነው ነበር የሚለውን እንግዲህ ዛሬ የምንመለከት ይሆናል። አንድ ደግሞ የምጋብዝላችሁ እንግዳ አለ። እሱን ቀጥታ የምታገኙት ይሆናል። እሱን ከማግኘታችን በፊት ግን ያለፉትን ክፍሎች አሁን የነገርኳቸውን ክፍሎች ቀንጨብጨብ ባለ መልኩ አጠር አድርገን ቪዲዮን አዘጋጅተንላችኋል። እሱን ስታዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እሱን አይተን ስንመለስ ከምታዩት እንግዳ ጋር እንገናኛለን። አሁንም ቢሆን እዚህ ኬዝ ላይ ያለን ነገር ይቀጥላል። እስከ መጨረሻው ድረስ አብራችሁን ሁኑ። መልካም ቆይታ። በጣም በዚህ ሁኔታ እንገናኛለን ብዬ አላሰብኩም ነበር። በጣም ደስ ብሎኛል። ኧረ አይገባም። ለአንተ ከዚህም በላይ ይገባል። አልፎ ግን በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ኧረ ምንም ማለት አይዞህ በጣም ነው ደስ ያለኝ። ቀለል ስታደርገው እኮ ማለት ምንም ያላደረግክ ነገር ነው እያስመሰልክ ያለውና ዛሬ እዚህ ጋር በመቀመጤ ወይ አሁን እኔን እዚህ ጋር የመገኘቴ ምክንያት አንተ ነህ። ከእግዚአብሔር በታችና ምናልባትም ፈጣሪ እንግዲህ ጸሎታችንን ሰምቷልና ተመልካቾችም እንደተመለከትነው በጸሎትም ሲያግዙን ነበረ። ብዙ ኮሜንቶችን ኢንቦክሶችንም ጭምር ተመልክቻለሁና በኢንቦክስም በጸሎትም በጣም ሲያግዙን ነበር። በጣም ተጨንቀውና
የነሱ ጸሎት ነው በዋናነት ከኛ ጥረት ባሻገር የረዳንና በጣም ጥረናል። እኔ በጣም ነው የደነገጥኩት። እኔ ብቻ ሳልሆን ሙሉ የክሩ አባላት በጣም ደንግጧልና በዚህ ሁኔታ እንደዚህ ዛሬ ቁጭ ብለን እንገናኛለን እናወራለን የሚል ሐሳብ አልነበረንም እና አረ እኔ እንጃ እሱ ነገር ተፈጥሮ ቢሆን ኖሮ በጣም ከባድ ነበረ። በጣም ሜካኒኩ እያሳሰበኛል። እኔን እንደዚህ የመግደል ፍላጎት፣ እኔን እንደዚህ የመከታተል፣ እኔን እንደዚህ የማሰቃየት የማጎሳቁል ፍላጎታቸው ለምን እንደሆነ ነው ግራ እየገባኛል። እኔ ምን ባደርጋቸው ነው ማለት ይሄን ያክል ለሀገራችን ተገቢ የሆነውን ስራ ከመስራት ውጪ ተገቢ የሆነውን ስራ ከማበርከት ውጪ ያጠፋነው ነገር ምን ኖሮ ነው? በተለይ እኔ ላይ እንደዚህ ማለት እኔን እንደዚህ አስቡት። ብሩክ አንዲት ደቂቃ አርፍዶ ቢሆን ኖሮ እነዛ ሰዎች አንድን ክሊኒክ ተከራይተውት ይሁን የነሱ ይሁን በማላውቅ ሁኔታ በገዛ በታናሽ ወንድሜ ስልክ ምክንያት ያደረጉት ነገር ማለት ከባድ ነበረ ሁኔታው። በቃ ማለት በቃ ይሰራው ምንም በቃ ጥንቅር ብሎ ይቀር ብዬ ነበር ያሰብኩት። በዛ ሰዓት ማስበው አንተ ደና ሆነ ብቻ እናገኝ ምንም ነገር ይቅር ብዬ ነበር እያሰብኩ የነበረው እኔ በጊዜው ማለት ነው። ማለት የሆነ ሳስበው ውር ነው የሚያደርገኝ ውር በቃ በዛብህ እኮ ማለት ነገሩ ከምናስባቸው ነገሮች ውጪ የሆነብን ነውና ምን ማድረግ እንደምንችል ያው እንግዲህ እስከዚህ ድረስ ታጉዘናል ማለት እግዚአብሔር ይመስገን ማለት ወንድሜ ብሩክ እዚህ ስራ ላይ ለመሳተፍ አይዞህ እንከረበል ማለት አንዳንዴ እኮ ነገሮች ሲበረቱባችሁ ከአቅም በላይ ሲሆን ከመጠንከር ውጪ ምንም አይነት ሌላ አማራጭ አይኖራችሁ። እየገጠመን ያለን ነገርም ይሄ ነው። አለቀስን፣ ጨውን ለህግ አካላቶች መደረግ ምንም በቃ እነሱ እኛ እስከምንሞት ድረስ አይተውንም። እኛም ደግሞ እነሱን ተገቢ የሆነውን ቅጣት እስከምንሰጣቸው ድረስ ወደኋላ እንመለስም። በፍጹም ማለት ሌላ ሰው ላይ ቢሆን እሺ፣ ለምን እሱ ለምን አንተ ላይ ይሆናል እኮ ነው። እኔ እኮ ምን አድርገህ ነው? አንዴ አቁም። እሺ እንግዲህ ተመልካቾች ለነበረው ነገር ለነበረን ስሜታዊነት በጣም አድርገን ይቅርታ እንጠይቃለን። እና አንዳንድ ነገሮች እዚህ ከሆኑ በኋላ እዚህ ሆነን ስናወራቸው ቀላል ይመስላሉና ከባድ ጊዜ ነበረ። እናንተም ተመልክታችሁታል። እኛ ደግሞ ቦታው ላይ ያለን ሁኔታው ላይ ያለን ሰዎች ነንና ሁኔታውን እንዳለ ተመልክታችሁታል። አሁን ደግሞ እሱን አስበን ሆኖስ ቢሆን ኖሮ ደቂቃዎች አልፎስ ቢሆን ኖሮ የሚለው እጅግ በጣም አሳሳቢ ነበርና በጣም ያስደነገጠኝ አሁንም ቢሆን ሳስበው ያስጨነቀኝ እሱ ነው። እንደው ግን አሁን ስላለህበት ስሜት በመጀመሪያ እንድታጋራኝ ፈለግኩ። ግን አቤላ እውነቱን ለመናገር አሁን ላይ ከኔ በለጠ ደስተኛ ሰው ይኖራል ብዬ አላስብም። ምክንያቱም እኔን መደጋገም አያስፈልገውም ማለት እኛ ወንድማማቾች ነን። ከዚህ በላይ ለኛ ማለት እርስ በርስ መጠባበቁ ያው የሚታወቅ ነገር ነው። ግን ሙሉ እዚህ ጋር ያላችሁት ክሩ እንግዲህ ከጎኔ ባትሆኑ ኖሮ ኦሬዲ ዛሬ እኔ ነገር አብቅቶለት ነበር ማለት ይቻላል። በቃ ኦሬዲ ጨርሰውታል። ከዛም በኋላ ስለተፈጠሩት ነገሮች በሙሉ እንግዲህ አንተ በምታስረዳኝ ሰዓት የተፈጠሩት ነገሮች ማመን ለኔ ከባድ ነው። እግዚአብሔር ይመስገን በቃ ማለት አሁን ላይ እኔ በጣም ደስተኛ ነኝ። ግን ላይክ እነሱ ይሄንን ነገር እንደዚህ አይነት ጥቃቶችን በሚፈጽሙበት ሰዓት እኛ ምናፈገፍግ ይመስለኛል። አይ ቲንክ እኛ እየበረታን ወይም ደግሞ የባሰ ማንፈልገው አይነት እልህ ውስጥ እያስገቡን ጉያችን ውስጥ ባሉት ሰዎች
እየተጠቀሙ የሚያደርጓቸውን ነገሮች ስናውቅ እለት በእለት እንግዲህ ምን አይነት ነገሮች አንዳንዴ ምን አለ መሰለህ ብሩኬ፣ ፈጣሪ በሚያመጣብህ ነገር ነገሮችን ከአካባቢ እያጸዳል እንደሚሄድ የምታውቅበት ሁኔታ ይፈጠራል። አሁን እኔ ላይ እንግዲህ ያዩት ያንን ነው። ለምን ይሄን አልክ ካልክ ይሄ ችግር ባይፈጠር እኔ አጠገብ ያሉት ሰዎች በእንደዚህ አይነት ሁኔታ መሰሪና እንደዚህ ማለት በቃ ባልታሰበ እና በእንደዚህ አይነት በተቀናጀ ሁኔታ እኔ ላይ ወንጀል የሚፈጽሙ ሰዎች ናቸው ብዬ አለሜም አስቤም አላውቅም። እና ይሄ ነገር መፈጠሩ ሰው ነህ እንደ ሰውኛ በጣም ያስከፋል። ከካሜራ ጀርባ እናለቅሳለን፣ እንጨዋለን፣ ብዙ ነገሮች እናደርጋለን። እንደዚሁ ብዙ ክፉ ሰዎች እንዳሉን ደግሞ ከርባችን ውስጥ የእኛን እንባ የእኛን ለቅሶ ወይም ደግሞ የእኛን ጭንቀት ማየት የማይፈልጉ ሰዎች አሉ። ለእነሱም ስንል ነው ከጀርባ ላሉ ሰዎች ሲባሉ እዚህ ጋር ጠንካራ ሆነን መቀመጣችን። ከጀርባን ቤተሰቦች አሉን እና አንተም ደግሞ ይሄን ሁሉ መስዋዕትነት ከፍላችሁ ማለት እኔን እየተባበራችሁ ያላችሁ ሰዎች በጣም ብዙ ናችሁና ይሄን ሁሉ መስዋዕትነት ተከፍሎልኝ ከእግዚአብሔር በታች ሁሉ ነገር እየተደረገልኝ እኔ እናንተ ፊት ለፊት ማልቀሱን መድከሙን ማይሆን ቦታ ላይ ሆኜ ለእናንተ ማሳየት አልፈልግም። ጠንክሬ የእናንተን ውለታ ምን አይነት ነገር እንደሆነ ማሳየት እፈልጋለሁና አንዳንዴ ምን አለ ይሄን ስራ ባልጀመርኩት የሚያስብል አይነት ሁኔታ ውስጥ ያስገቡናል። ከሚፈጠሩት ነገሮች አንፃር ሰው ቤተሰብ አለ፣ አንተን የሚፈልግ አንተን ለሰከንድ ስታለቅስ ማየት የማይፈልጉ ሰዎች አሉ። ለነሱ ስትል የነሱን እንባላ ለማየት ስትል ይሄን ስራ ምን አለ ባልጀመርኩት እንድትል ያደርጋል። ልክ እንደዚህ አይነት ውሳኔ ደግሞ ለመወሰን ስታስብ ደግሞ ሀገራችን ላይ እየተፈጠሩ ያሉት ነገሮች የኛ ቤተሰቦች ከበዛ 10-20 የማይበልጥ ሰው እኛ ያስተካከልን ያሉት ሰዎች ደግሞ እንግዲህ ቢያንስ እስከዛሬ 100 ምናምን ቤተሰብ ታሪክ አስተካክለናል። ኢንዲቪጁዋል እንግዲህ ሁላችንም አስበው ሁላችንም የምንሰራው እንደ አንድ ቦታ ቢታይ ደግሞ አንድ ቤተሰብ ወይም ደግሞ አንድ አባወራ ምን ያክል ቤተሰቦች አሉ፣ ምን ያክል ታሪኮችን እያስተካከሉ ይገኛሉ። አንድ ታሪክ ስንይዝ ያ ታሪክ ምን አይነት ነገሮችን ይዞ ይመጣል፣ ከጀርባ ያሉት ነገሮች ምናምን እነዛ ነገሮችን ስታስብ ያንተ እዚህ ጋር መጎሳቀል፣ ያንተ ምንም ነገር መሆን፣ ህይወትን እስከ ማጣት ደረጃ ላይ መድረስ የሚያስደስተ ነገር በቃ የሚያኮራ ነገር ሆኖ ይታያል። ታውቃለህ እና እንደ አንድ ሰው ሳስብ ዛሬ ያደረክልኝን ነገር እንዲህ እንደቀላል አውርቼ ማለፍ አልፈልግም። ግን ደግሞ በአንድ በኩል ደግሞ ግዴታ ነው። አንተ እኔን ካልጠበቀኝ ማንም እኔ ሊጠብቀኝ አይችልም። ምክንያቱም እኔ ለአንተ አንተ ለእኔ ያሉትን ነገሮች በእንደዚህ አይነት ሁኔታ ተደጋግፈን እናንተም ከጀርባ ያላችሁ እህት ወንድሞቻችን ማለት ሁሉም ከተቀመጥኩበት ሁላ ተነስቼ እናንተን ባመሰግን ለራሱ የሚያንስባችሁ አይመስለኝም። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ማለት ጠንከር ማለት ነው ያለብህ። አሁንማ ብዙ ነገር ነው የሚጠብቀን ከዚህ ማለት በተደጋጋሚ የማንጠብቃቸው ነገሮች እየገጠሙ የማንፈልጋቸው ነገሮች እየገባን እንገኛለን እና ምን ልበል ማለት ቃላት የሚያንሰኛል ለእናንተ ያለኝን ነገር ለማብራራት እና እዚህ ጋር ያላችሁ ክሩ ከጀርባም ሌላ ቻናል ላይ ያላችሁ ብዙ ወንድሞቼ በቃ ማለት አንድ ሰው ህይወትን ከማትረፍ የኔን ህይወት ከማትረፍ በላይ ሌላ ምን ልትሰጡኝ ትችላላችሁ? ምን አይነት ስጦታ ልትሰጡኝ ትችላላችሁ? በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ማለት ለእናንተ ያለኝን ፍቅርና ክብር መግለጽ የምችልበት ያ ሁለታችሁን እንግዲህ ከፋ ያድርገኝ ፈጣሪ ይርዳኝ። ቻ አመሰግናለሁ ብሩኬ፣ ማለት በጣም ነው አመሰግናለሁ። እንግዲህ ተናግረኸዋልና ይሄ ግዴታችን ነው።
እርስ በርስ መጠባበቅ አለብን። ማለት በዋናነትም የምንሰራው እኮ የተበደሉትን ያለቀሱትን ሰዎች እንባ ለማበስ ነው እና ብዙ የተበደሉ ሰዎች አሉ አሁንም እና ይሄ ኬዝ ካለቀ በኋላ የምንሄድባቸው ብዙ ጉዳዮች አሉ በዋናነት እና ይሄ ምስጋናም የሚያስደራርሰን ነገር አይደለም። እንደ ወንድሜ ነህ አንተ እኮ ወንድሜ ነህ። ከዚህም በላይ አይደለ ብዙ ጊዜ ብዙ ነገሮችን አብረንም ደግሞ አሳልፈናል አይደለ በኬዝም ከጊዜ ውጭም ከካሜራም ጀርባ ብዙ ነገሮችን አብረን አድርገናል። ብዙ ነገሮችን እና ለተመልካቾች መገለጽ የሌለበት ነገር ምናልባትም ግን ለተመልካቾች በዚህ አጋጣሚ መናገር የምፈልገው ሙሉ የክሩን አባላት እኔ ብቻ ሳልሆን ሙሉ የክሩ አባላት እጅግ ከልብ አድርገን ማመስገን እንፈልጋለን። ምናልባትም ይህንን ቲም እኔ ሊድ ላድርገው እንጂ በፊትም የነበሩ የክሩ አባላት አሉ፣ የህግ አካላት አሉና እነሱን በጣም ከልብ አድርጌ ማመስገን እፈልጋለሁ። ቤት የገባ ሰው የለም። ስንት ቀናችን ቤት የገባ ምግብ በስነ ስርዓት ተመግበን አናውቅም እና አሁንም ቢሆን ያለው ነገር ይቀጥላል ነገሮች እስከሚጠሩ ድረስ። እንደው ግን ከዛ በተጨማሪ በዋናነት ያለህበትን ስሜት ነገርከኝና የደረስክበትን ግን እኔ እናንተ ቀን በቀን እያወራን በቀን በጣም ረጅም ሰዓታት በጣም ብዙ ሰዓቶች ብዙ ጊዜ እንደዋወላለን፣ እንነጋገራለን፣ ያለንበትን ነገር አብዴት እንደራረጋለን እና እኔ እዚህ ጋር ነኝ እንባባላለን እና ሎሌንም ጨምሮ ማለት ነው። እንደው ግን የነበረውን ነገር ተመልክተሃል። ከተበቃው ጀምሮ አንተ እስር ቤት መግባትህ ነበረ በዋናነት እና ያለውን ነገር ግን አንተን ለማገዝ ልዑሌም ገባ። ከዛ በኋላ ደግሞ ሙሉ ለሙሉ ደግሞ እኛም ኦፊሻሊ ነገሩ ላይ ገባንበት እንደ ዱካሾውም እና እነዚህን ወንጀለኞች በዋናነት ማራወጥ ጀመርን እና መፈናፈኛ እስከሚያጡ ድረስ። ከዛ በኋላ ጠበቋም እንግዲህ ሲያወራን ያለውን ነገር ተመልክተዋልና ምናልባትም አሁን የተመለከትካቸው እያንዳንዱ ነገሮች ሴታፕ ነበሩ። አንተ ከዛ እንድትወጣ የተደረገበት ነገር ሴታፕ ነበር። አንተን በህይወት ላለማቆም ነበር እና አንተን ለማስገደል ነበር። እያንዳንዱ ነገሮች እነሱ የሰሩት ነገር ነበር። መጀመሪያ እዛው እድሜ ልክ እንድትሆን ነበረ። እኛ ደግሞ መረጃ የማጥራቱን ነገር ጀመር ነው አብረን እና ከዛ በኋላ ነገሮችን በእነሱ መንገድ ማስኬድ ጀመሩ። የነበረውን ነገር ተመልክተዋል በደንብና ምንድነው ይሄ ጉዳይ አንተ ቤት ከተፈጸመ በኋላ በዚህ ጉዳይ ምክንያት አንተ እስር ቤት እንድትገባ ከዛ በኋላ ደግሞ በግድያ ወንጀል ቤቱ ነው የተገኘችው። በዛ ላይ ደግሞ ያንተ አሻራ እነዛ ብርጭቆች አሉ። ከዛም በተጨማሪ ብዙ መረጃዎችን አመጡ። ምንድነው የተፈለገው ያንተ እድሜ ልክ እስር ቤት ውስጥ መቅረት ነው። እንግዲህ ከኋላ ያለውን ነገር አሁንም ቢሆን እያጣራን ነው። ከዛ በኋላ እነሱ ጠበቃ ብለው ባመጡት ሰው እነሱ በቀጠሩት ሰው አማካኝነት እጅግ በጣም የሚሄዱበት መንገድ በጣም ረቂቅ ነውና በጣም የተወሳሰበ ነገር ነው። መረጃዎችን ፍንጮችን ሳይቀር ድምጥ ማጣቸውን ማጥፋት ጀመሩ። ምንም አይነት መረጃ እንዳይቀመጥ ምንም አይነት መረጃ እንዳይቀር ማድረግ ጀመሩ። ስለዚህ እያንዳንዱ ነገር ሴታፕ መሆን ጀመረ። ከዛ በኋላ እንግዲህ በዚህ ወንጀል ምክንያት አንተ እስር ቤት ዘላለም ወይም ደግሞ እድሜ ልክ እንዲፈረድብህ ማድረግ ፈለጉ። ያ ነገር አልሳካላቸው። ምክንያቱም እኛ መረጃዎችን የማውጣት ስራውን መጀመር ጀመረ። እንግዲህ በዛ ምክንያት ደግሞ ምንድነው አንተ በዋስ ከዛ እስር ቤት እንድትወጣ ማድረግ ጀመሩ። ይህ ሁላችንም እንደምታውቀው የነሱ ቀመር ወይም ደግሞ የነሱ ሴታፕ ሆነ ማለት ነው። ከዛ ከወጣህ በኋላ ግን በሰላም ሊተውክ አይደለም የፈለጉት። ከዛ እንድትወጣ ያደረጉት አንተን ረቀቅ ባለ መንገድ ምንም አይነት መረጃ እንዳይገኝ አድርገው አንተን ማስወገድ ወይም ደግሞ አንተን መግደል ነበረ ፍላጎታቸው። ይህንንም ከጠበቃው ጋር ያደረግነውን ቆይታ እንግዲህ የተመለከትከው ነው። ቪዲዮንም ተመልክተዋልና ከዚህ እንደወጣንም የምንሄድበት ይሆናል ይህንን ጉዳይ። እንደው ግን እዚህ ጉዳይ ላይ እነዚህን ሁሉ ነገሮች ስታይ አንተ ምን ይሰማሃል? ምንድነው ኖቲስ ያደረግከው ነገር? ይገርምሃል፣ ስለ እኔ ጠበቃ ያለውን ነገር በማወራበት ሰዓት ባለፈው እንደ አጋጣሚ ሆኖ እዚህ መተን ባወራንበት ሰዓትም ስላሉት ነገሮች ትንሽ ላስረዳ ሞክሬ ነበር። ለምን ስለ ጠበቃ መጠየቅ እንደፈለግ አንዳንድ ነገሮችን አውርተናል። ከዛ በኋላ ግን ማስረጃዎችን በምንሰበስብበት ሰዓት ያሉትን ነገሮች ዲቴይል እንግዲህ እያየን መተናልና የሚገርም ሴታፕ እና የሰው ልጅ በዚህ ልክ ማለት የሰው ልጅ አይኪው በዚህ ደረጃ እንትን ይላል ብዬ ለራሱ ማሰብ እስከሚከብደኝ ድረስ እንዴት ነው አንተ የዛሬ ዓመት ማድረግ ያሰብከውን ነገር ሴታፕ ስቴፕ ባይ ስቴፕ ነገሮችን እያቀናጀ መሄድ ማለት ለመልካም ነገር የሚያስቡ ሰዎች ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። እነዚህ ሰዎች በትክክል ማለት ያሉበት ወንጀል ያሉበት መጥፎ ስራ ነው እንጂ ይሄን ያክል ወንጀል ላይ ተራቀው በዚህ ልክ ከሄዱ በጣም የሚገርም ነው። የኔ ጠበቃ ደግሞ የተፈጠረው ነገር ከኔ ጉያ ሆኖ እንግዲህ የሱ ዋነኛው ስራ ምንድነው እኔ እጅ ላይ ያሉትንም ፋይሎች ሌሎች ጠበቃ
ሌሎች ጠበቆች ላይ ያሉትን ፋይሎች በመሰብሰብ እኔ ላይ የማይጠበቁ ወይም ደግሞ አሳቻ ሰዓት ጠብቀው የማይሆን ጥቃት ለመሰንዘር ነው ያሰቡት። ያም ደግሞ ምንድነው ብዙ ነገሩን እንግዲህ በጠበቃው በኩል ያለውን አንተ ነበርክ ስታስረዳኝ የነበረውና ያው ምስጋናዬን ሳላቀርብ ማለፍ አልፈልግም። ማለት በጣም ትልቅ ነገር ነው ያደረከው። ማለት ተደጋገመ ማመሰግን ነገር ትንሽ እንትን አለ። ብቻ ግን እኔ አልጠበቅኩትም። አስቡት አንድ ከኔ ጉያ ስር ያለን ጠበቃ ባልጠበቃችሁት ሁኔታ እጃችሁ ላይ ያለውን ፋይል ከውጪ ካሉት ፋይሎች ጋር በማቀናጀት ወንጀል የሚመስሉትን እየያዘ እኔን ደግሞ ሙሉ ለሙሉ ነፃ የሚያወጡትን ፋይሎች ደግሞ ሃይድ በማድረግ እጁ ላይ በማስቀመጥ እንግዲህ በዱካሹ ላይ አይታችሁታል ብዙ ነገሮችን እንግዲህ ምን ሲያደርግ እንደነበር በምን አይነት መንገድ ሲያቀናጁት እንደነበሩ እና ሙሉ እቅዳቸው የነበረው እኔን ወንድሜ እንዳለው ለዘላለም እንግዲህ እድሜ ልክ እስራት እንዲፈረድብኝ የማድረጉን ፕሮሰስ ነበር። ከዛም በመቀጠል ደግሞ ሁኔታው እኔ እስር ቤት ከገባው ወንድሜ ልዑልም አንተም ያሉትን ነገሮች ይዛችሁት ስለሆነ ነገሩ እንዳሰቡት እንደማይሄድላቸው ሲገባቸው እኔን ያሉትን መረጃዎች እጃቸው ላይ በማስቀረት ወይም ደግሞ እኔን ወንጀለኛ ለማድረግ የተቀናጁትን ወንጀሎች እጃቸው ላይ በማስቀመጥ ለሌላ ጊዜ አታክ ለማድረግ አስፈልገው እኔ እንደወጣ ተፈልጓል። እንግዲህ እኔ እንደወጣ የተፈለገበት ምክንያት ደግሞ በዚሁ እንግዲህ እኔ ወደ ሆስፒታሉ ወይ ወደ ክሊኒኩ ሄድኩበት ምክንያት እንዳብራራላችሁ ከፈቀድክልኝ ወደሱ እንግዲህ መምጣት ነው። ይሄም እንግዲህ የእቅዳቸው አንድ አካል መሆኑ ነው በጣም የገረመኝ። አስበውበት አቅደውበት የወንድሜን እጅ ስልክ እንግዲህ በማሰረቅ እንደነገርኳችሁ ወንድሜ ወጣት ነው፣ ብዙ ነገሮችን የሚያደርግ በብቻው ማለት በቃ በራሱ መንቀሳቀስ የሚፈልግ ሰው ነው። እሱ ላይም እንግዲህ ለየት ያለ ተጽዕኖ መፍጠር አልፈልግም፣ ወንድ ልጅ ነው ራሱን መከላከል ይችላል የሚለውን ነገር ታሳቢነት በማድረግ ነው ብዙ ነገሮችን። ግን ደግሞ አሁን ያለውበት ጉዳይ በጣም ሴንሲቲቭ ስለሆነ ማዘር ላይ ወይም ደግሞ እናትና እህቴ ላይ አስፈላጊ የሆነውን ጥበቃ በሙሉ ቤተሰብ ላይ እያደረግን ነበር። ግን ደግሞ ወጣት ነው ይወጣል ይዞራልና በራሱ መንገድ ማድረግ የሚፈልጋቸው ነገሮች አሉ። ተማሪ ነው፣ ብዙ ነገር ይደረጋል በራሳቸው የሚያደርገው ነገር ስለሚኖር በወጣበት እንግዲህ የሆነ አክሲደንት እንደደረሰበት ነው ቴክስት የተደረገልኝ። እኔም ደግሞ ቀጥታ የሆኑ ፕሮግራሞችን እየመራን ነበር። ከወጣም በኋላ እኔ ለተወሰነ ደቂቃ ረፍት ለማድረግ ብቻዬን ማሰብም የሚያስፈልገኝ ሰዓት ላይ ነው ያለሁትና ከጋርዶችም ከምንም ፕራይቬት የሆነ የራሴ ስልክ አለኝ የፋሚሊ ማለት ከቤተሰቦቼ ጋር ብቻ መደዋወልበትና ከዛ ውጪ ለቢዝነስ እንትን የምንልበትን ስልክ ወይም ደግሞ እንደዚህ የስራ የሆነን ስልኬን ኦፊስ አስቀምጬ ነው እንግዲህ ወረድ ብዬ ባለሁበት ሰዓት ያ ቴክስት ገባልኝ። ከወንድሜ ነው። ከወንድሜ ውጪ ያንን ስልክ ደግሞ ማንም ሰው ሊያውቅ አይችልም። ቴክስቱን ባየሁበት ሰዓት ማን አጠገቤ ይኖር አይኖር ማንም ማውራት ይኖርብኝ አይኖርብኝ ምንም ነገር ቼክ አላደረኩም። ቀጥታ ወጥቼ ወደ ተባልኩበት ወይም ደግሞ ወደ ቴክስት ወዳደረገልኝ ቦታ ነው በፍጥነት የደረስኩትና እዛ ቦታ ስደርስም ኢመርጀንሲ ክላስ ነው ሩጬ የገባሁት። የሚገርማችሁ አንድ ክሊኒክ ላይ እንግዲህ በዚህ ደረጃ ሰው ተቀናጅቶ መሀል ከተማ ላይ እንደዚህ አይነት ነገር ይፈጸማል ማለት አትገምቱትም። ያለውበትም ሁኔታ ያለውበት ውጥረትም ደግሞ እንደምታውቁት ነው። በጣም ተጨናንቄ ነው ያሉት ነገሮችም ከአቅም በላይ የሆነብን ይገኛሉ። አንዳንድ ቀናትም እንደውም እኛ ካሉብን ነገር አንጻር ስለ ራሳችን ስለ ቤተሰባችን አይደለም እየሰራን ያለነው ኬዝ ለራሱ አድካሚ ከመሆኑ አንጻር ቅድም አንስቷል። መብላት መጠጣቱ እሱ እንደውም ለኛ እኮ ቅንጦት እየሆነ የመጣበት ሁኔታ ላይ ነው ያለነውና አሁን ባለንበት ሁኔታ መብላት መጠጣት ለአንድ ሰው አስፈላጊ መሆን ነገሩ ቀርቶ ቅንጦት ሆኖብናልና ያ ነገር ለራሱ ከስራው ከክብደቱ አንጻር ነው። ትረዱኛላችሁ ቢያስባሉ እዛ በደረሱበት ሰዓት እንግዲህ በጣም አስደንጋጭና ያልጠበቅኩት ነገር ነው። እግዚአብሔር ሲረዳኝ እንደውም አንዳንድ ነገሮችን ሰርቫይቭ ለማድረግ እየሞከርኩኝ ነበር። እንደ እቅዳቸው ይመስለኛል እነዛ ሁለት ወጣቶች እኔን የሚያዙን ስራ ብቻ ነው ሲሞክሩ የነበረው። አታክ የማድረጉን ነገር እየሞከሩ አልነበረም። ይሄ ማለት ይመስለኛል እነሱ እኔን የማዳከምና እኔን ይዞ የማስቀመጡን ስራ ነው። ከዛ በኋላ እኔን
ለመግደል የሚመጡ ሰዎች ወይም ደግሞ እኔን ለመውጋት ወይ የሆነ ነገር ለማድረግ የሚመጡ ሰዎች ይኖራሉ ብዬ አስባለሁ። ምክንያቱም እነዛ ሰዎች እኔ ሩጬ ነው የገባሁት፣ ኢመርጀንሲ ክላስ ነው የገባሁት፣ ሳይ ምንም ሰው የለም። ወደ ጎን ላይ ደግሞ የሆነ የተጠቀለለ ነገር ስላየው አንደኛው ክፍል ውስጥ ላይክ ዘልዬ በዚህ በኩል አንድ ክፍል አለ፣ ከዛ እንደዚህ ነገር ነው ያለው። የተጠቀለለ ነገር ስላየው ሩጬ ነው የገባሁት። ላይክ ብራዘር ነው ብዬ ላይክ ምንም ያሰብኩት ነገር አልነበረም። በዛን ሰዓት ፈጣሪ ይሽረዳኝ ነው። ከጀርባ የመተውን ነገር ማድረግ ይችሉ ነበር፣ ግን ሀሳባቸው በጣም የተቀናጀና የተወሳሰበ ነገር። አንተም እንዳልከኝ ከሆነ ደግሞ ያን ሁሉ መድኃኒት ቀምመው ምን ብለው ከሀገር ውጭ እንደዚህ አይነት ሰውን ለማጥቃት ወይም ደግሞ ሰውን ለመበደል በዚህ ደረጃ ተራቁንትን ማለት እንጃ። ፈጣሪ ብቻ እነሱንም አይምሮቸውን የቀሩትንም እንግዲህ ነፃ ያደርግልን። ማለት እግዚአብሔር ይቆጣጠራቸው እንጂ እኛ ምንም ማድረግ የምንችለው ነገር ነው። በዚህ ደረጃ የሰው ልጅ ስልጣኔን ተጠቅሞ እንደዚህ አይነት ነገሮችን የሚያካሄድ ከሆነ እኛ ምን ማድረግ እንችላለን? ብሩክ እንደ አንድ ሰው እንግዲህ አቅማችንን እየለፋን ነው። ከባድ ሁኔታ ነበረ ማለት እንግዲህ እንደተመለከቱት ተመልካቾችም የነበሩት ቪዲዮዎች ይሄ ቀናቸውን ጠብቀው በቀን በቀን ተቆራርጦ ይለቀቁ እንጂ እያንዳንዱ ነገር የሆነው በሙሉ በአንድ ቀን ነው የሆነው እና ከመጀመሪያው ከጠበቃውን ከመያዝ አንስቶ እንዳለ የመጣንበት የአንድ ቀን ውሏችን ነበረ እና እናንተም ተመልክታችሁታል ምስክር መሆን ስለምችሉ ማለት ነው። እና ጠበቃው እንደዚህ አይነት ሙከራ ላይ ናቸው ሲለን ቀጥታ ማድረግ የነበረብን እኛ ወደዛ ከመሄዳችን በፊት ላንተ ማሳወቅ ነው። ስልክ መደወል ነበር የነበረብን እና ስልክ ደወልን። ስልክ አይሰራም ጭራሽ። ደወልን፣ ቢሮ የኛን ሰዎች ላከን፣ ያንተ ሰዎች ጋር ላክን፣ የለም ቢሮ የለህም፣ ቢደወል ስልክ አይሰራም፣ ስልክ ዝግ ነው፣ አትመልስም። በቃ ጨነቀን። ስለዚህ እርምጃዎችን ግን መሄድ ነበረብን፣ እኛ መቆም አልነበረብንም። ያለው ነገር ተመልካቾችም ከካሜራም ጀርባ ያለው ነገር ግልጽ ለማድረግና መቆም አልነበረብንም። የተጠቆምንበት ቦታ ሄደን እና ዶክተሩ ጋር ስንገባ ዶክተር ነው የተባለው ሰው ጋር ስንገባ በጣም አስደንጋጭ ነገር ነበር የገጠመን። እንዲህ ብሎ ነገር አለ እንደዚህ ሀገር ውስጥ እስከምንል ድረስ ለሰው የተዘጋጀ እስከማይመስል ድረስ የኛም ሐኪሞች ያለውን ነገር አብራርተው ሙሉ መረጃውን ሰጥተውናልና እንደዚህ አይነት መድኃኒት ነው እንደዚህ አይነት ከእንደዚህ ደቂቃዎች በኋላ ጸጥ ያደርገዋል። ከዛ በምን ሁኔታ እንደተገደለ ያለውን ውስጡ የተሰራጩትን ነገሮች በሙሉ ክሊር ያደርጉታል እና በዚህ ወይ ነው ሊገለው የሚችለው ሙሉ መረጃውን እኛም ጉግል አደረግን። እያንዳንዱን ነገር እንደዚህ አይነት መረጃ ሰጠን። በጣም ነው የደነገጥነው። አሁንም ከዶክተሩ ጋር ቆይታ አድርገን ልንወጣ ብንል ስልክ አይሰራም። እስከ መጨረሻው ደወልን። ያ ሞተረኛ መጣ፣ ያን ሞተረኛ ተያዘ። በዛ መካከል ግን ምን አድርገን ነበር? እኛ ቀድመን ስለደረስንባቸው መድኃኒቱን የመቀየር ስራ ነበር ያደረግነው። ስለዚህ እዛ ያሉትን ሰዎች መያዝ እንፈልግ ነበረ። ምክንያቱም እዚህ ጋር ከት ካደረግነው ነገሮች እዚህ ጋር ነገሮች ከት ተደረጉ ማለት ነው፣ እዚህ ጋር ቆሙ ማለት ነው። ሶዛት መድኃኒቱን በሌላ መድኃኒት አንተን በማይጎዳው የኛ ዶክተሮች በሰጡን አይ ቲንክ ባስታውሰው ደስ ይለኛል ወተር ፎር ኢንጀክሽን ነው መሰለኝ የሚባለውና ውሃ ነው ኮንተንቱና እንደዛ ነው ያሉን። እሱን ለመላክ ጥለት አደረገን፣ እሱ ተላከ። ነገር ግን እንዳልኩ እነዚህ ሰዎች ቀላል ሰዎች አይደሉም። በጣም የረቀቁ ሰዎች የሚሄዱበትን ይሄ እንደተነቃባቸው ሲያውቁ እኛ እንደደረስንባቸው ሲያውቁ እያንዳንዱን ነገር ከኛ ቀድሞ ለመሄድ ያለውን ነገር መሄድ አሰቡ። ስለዚህ እነሱ ቀድሞን ነበር ለካዛ ጋር ከዛ ሄድን። ሞተረኛው እንደዚህ አይነት ሰው ብሎ ጠቆመን። እሱ ከጠቆመን በኋላ አንድ ሰው እያገኘን እንግዲህ ከዚህ ሰውዬ ጋርም ስናደርገው የነበረውን ቆይታ ተመልካቾችም ተመልክታችኋል። እንግዲህ ይሄ ግድያ ይሄ ወንጀል ሊፈጸም የነበረው ነገ ነው። ነገር ግን ያለውን ነገር እናንተ የደረሰችሁበትን እያንዳንዱን እርምጃ እነሱ ስለደረሱበት ቀድሟቸዋል። ስለዚህ እንግዲህ ኦልሞስት 25 ደቂቃ ቢሆናቸው ነው ከወጡ። ስለዚህ ቀድሟቸዋል። ይሄን ይዘውትም ገሎትም ሊሆን ይችላል ነበር ያለን። በቀጥታ ቃል በቃል ይዘውትም ገሎትም ሊሆን ይችላል። ከዚህ በላይ አስደንጋጭ ነገር አልነበረም። ለኛ እየለፋንለት ያለው ነገር በሙሉ ገደል ሊገባ ነው። በቃ ይሄ መረጃው ምናምን ትርፍ ነገር ነው። እሱን ቶ አቤል የሚባል ሰው በህይወት ልናጣው ነው ከዛች ደቂቃ በኋላ። ያንን ከመስባት በላይ ለኛ አስደንጋጭ ነገር አልነበረም። በጊዜው በጣም አስደንጋጭ ነበረ። እንግዲህ አቤል የሚባል ግለሰብ እንግዲህ በእነሱ እጅ ነው። በእነሱ እጅ ከገባ ይታወቃል፣ በቃ ሊገሉት ነው። ምክንያቱም ምንም አይነት ምንጭ አይኖርም፣ እነሱ ጋር ምንም አይነት መረጃ አይኖርም። ቀጥታ እሱን ነበር የሚፈልጉት፣ ሊያደርጉት ነው። ያለውን ነገር እንግዲህ ተመልካቾችን በቪዲዮ እንደተመለከቱት ተሯሩጠን እዛ ለመድረስ ቻለን። እንግዲህ እግዚአብሔር የተመሰገነ ይሁን፣ አንተም በህይወት ለመያዝ በቃንና ከዚህ በላይ ምንም ሊያስደስት የሚችል ነገር የለምና
ምናልባትም የቆየናቸው እንደው ሰከንድ ደቂቃ 1 ደቂቃ ያልሞላ ደቂቃ እንኳን አርፍደን ቢሆን ኖሮ በጊዜው ያለውን ነገር ትንሽ ሰከንዶች ትንሽ ደቂቃዎችና አርፍደን እንኳን ቢሆን ኖሮ በህይወት ላናገኝ እንችል ነበር። ምን አለ ከዚህ በላይ የሚያስደንቅ ተመልካቾች፣ እንግዲህ ምን አለ ከዚህ በላይ የሆነ ነገርና እንግዲህ የደቂቃዎች የሰኮንዶች ጉዳይ ነበረ። አንተን በህይወት ለማጣት የታገሉ ነበር የደረስነው። አንተን ይዘውሃል እንግዲህ እጃቸው ላይ ነው ያዝነህና ስንደርስ በዛ ሁኔታ ውስጥ ነው። ከያዙ በኋላ ምንም ሊያደርጉ አይችልም። አንተን ከመግደል ውጪ ያችን ነገር ከመፈጸም ውጪ ምንም ሊያደርጉ አይችሉም። ምክንያቱም ይዘውሃል። በቃ እነሱ እጅ ላይ ነበርክ። እሱን ሳስበው ነው በቃ አሁን ድረስ ስሜታዊ የሚያደርገኝ ነገርና ያም ሆነ ይሄ ግን የነበረው ነገር ለተመልካቾች ግልጽ ለማድረግ ያክል ይሄ ነበረ ጉዳዩና ብቻ እግዚአብሔር ረድቶን ይሄ ነገር አሁን ያለንበት ላይ እንደዚህ ቁጭ ብለን ፊት ለፊት አለው ተርፍ ያለው ለማለትም ለመባባልም በቅተናልና የነበረው ነገር ይሄ ነበር ለኛ። እንደው ግን ስታውቀው ይሄን ነገር ምን ተሰማህ? ማለት ከመጀመሪያ ጀምሮ እየነገርኩ ነበርና ሞር ከውጪ ከነበረው በላይ ጠላቶቻችን ብለን ከምናስባቸው በላይ ውስጥ ያሉ ጠላቶቻችንን በጣም ያሰጉናልና ምጠረጥረው ሰው አለ ወይ ብዬ አስቤ ነበርና አሁንም እንግዲህ እያየናቸው እየሰማናቸው አሁን ነው ቁጭ ብለን ከልዑሌም ጋር የነበረውን ነገር እያየን እየተመለከተን የነበረውና አበበም ከእጃችን አምልጧል፣ አበበም ከእጃችን ወጥቷልና ይሄ ነገር በጣም ከባድ እየሆነብን ነው። ከባድ ሆነ ማለት ግን እናቆማለን ማለት አይደለም። ጊዜ ቢፈታው ጥሩ ይመስለኛል። ይሁንና ብዙ ነገሮችን እኮ ካነሳን ብዙ ማለት የምንችላቸው ነገሮች አሉ። ግን ዛሬ በጣም የገረመኝ ነገር አለ። ማለት የእውነት እንደዚህ ማለት እዚህ ስራ ላይ እንደ መርማሪ ጋዜጠኛ ራሴን አይቼው ሳይሆን እንደ ማንኛውም ማለት በጣም ፕሮፌሽናል ወንጀለኛ ሆኜ ለራሱ ይሄን ነገር ሳስበው እውነት እኔ ብሆን ይሄን ነገር አደርገዋለሁ ወይ? እንደናንተ ብሩክ ሊሞት ነው ተብዬ ልዑል ሊሞት ነው ተብዬ ይሄን ነገር ሰምቼ በመረጋጋት ውስጥ መድኃኒቶችን የመቀያየር ምናልባት ባንደርስ ብንቀደም ወይም ደግሞ የሆነ ሳሙዋል ላይ የሆነ ነገር ቢደርስ ማለት ያ መድኃኒት እኮ ኦሬዲ እጃችሁ ስለገባ እኮ ይዛችሁ የመጣል እኮ የማድረጉን ስራ ትችሉ ነበር። ግን እንደዚህ ልክ የወንጀለኞች ማይንድ ሴት አንደርስታንድ አድርገ አንድ እርምጃ ቀድመ መገኘት ማለት ይሄ ትልቅ ክብር ነው። ይሄ እናንተንም እንዳከብራችሁ ማለት ለእናንተ ያለኝን ክብር እንዲጨምርልኝ የሚያደርግ ነገር፣ ለእኛም ደግሞ በምን አይነት ስትራቴጂ መንቀሳቀስ እንዳለብን የሚያስተምረን ነገር ምን አይነት ማለት የወንጀል ልቀት ቢኖር ነው። እንዴት ባይዘው የነሱ ወንጀል እኛንም በጣም ሻርፕ እያደረገን እየሄደ ያለ ነገር ነው። እኛ ምንም አይነት እኮ የወንጀል ምርመራ ስልቶችን ልትማር ትችላለህ፣ ትሬኒንግ ልትወስድ ትችላለህ፣ ብዙ ነገሮች ልታደርግ ትችላለህ። ግን የፈለገ ነገር ቢሆን እነሱ እኛን ሻርፕ እያደረጉን እየሳሉን ባሉበት መንገድ ራሳችን እናዘጋጀዋለን ቢሆንላ አላስብም። በጣም ከምናስበው የበለጠ ተንኮለኛ እንድንሆን ተጠራጣሪ እንድንሆን እያደረጉን ያሉት። አሁን ከዕለት ዕለት ከጉያችን እየወጡ ያሉ ሰዎች መጀመሪያ አካባቢ አስደነግጠኝ ነበር። በቃ በጣም ነበር የምደነግጠው፣ በጣም ነበር ግራም የሚገባኝ። እንዴ ማንን አምናለሁ ቀጣይስ የሚባለውን ነገር። ግን አሁን የሆነ ኬስ ትጀምራለህ፣ የሆነ ኬስ ለየሆነ ሰው የሆነ ነገር አፎርድ ይደረጋል። የአፎርድ የተደረገለት ሰው ማትጠብቀው ሰው ሆኖ ታገኛለህ። ምን ማድረግ ትችላለህ? በቃ የግል ሰው ነው፣ የቅርብ ሰው ነው፣ ስጋ ማለት ትችላለህ። ኦልሬዲ እሱን አምነህ እኮ ነው አንተ ከፊት ለፊት ሮጠህ ስትሄድ ምን ስትል ከጀርባ እሱ ነው ያለው። ማለት ከፈጣሪ በታችን እንግዲህ ከጀርባችን ሆነው እየተከታተሉ ነው ያሉት እነሱ ናቸው። ማን ያጥቃን ማን ይርዳን የሚባለውን ነገር ምንም ነው ማረጋገጥ። ያን ነገር ግን እነሱ እግዚአብሔር ይጠብቀን ምንም ነገር እስካሁን እያደረሱብን አይደለም። እየጎዱን ያሉ ብዙ ነገሮችን እያጠቁን ያሉ ሰዎች አሉ። በካሜራ የምንይዛቸው አጋጣሚ ወንጀለኛ ፈልገን ሄደን የምንይዛቸው የክሩ አባላቶች አሉ። ያን ስታይ በጣም ነው ሾክ የምታደርገው። ውሳኔ ለመወሰንም ግራ ይገባሃል። ማለት አብረህ ስትበላ የከረምኩ ሰው ነው። አብሮ ብዙ ነገሮችን ስታቀድ ስታወራ እኔ አንተ ልዑል ብዙ ሰዎች ሆነን ተሰብስበን እዛ ጋር ፕላን ስናደርግ ቁጭ ብሎ የሚሰሙ ሰዎች ናቸው። አስብ
ነገ እንትናም በእንደዚህ አይነት እንደዚህ የሚለውን ነገር ሴታፕ አድርገን ስንንቀሳቀስ የሚሰሙ ሰዎች ባልታሰበ ሁኔታ እነሱን እጃችን ላይ ወድቆ ስናገኛቸው የእግዚአብሔር ተአምር ነው እንጂ ሌላ መቼም የምታውቀው ነገር ውስጥ ሄደህ ትገባለህ ወይም ደግሞ የምታውቀው ወጥመድ ውስጥ ትገባለህ ማለት ለኛ ከባድ ነገር ነው እና እየተፈጠሩ ስላሉት ነገሮች እስቲ እግዚአብሔር ከኛ ጋር ይሁን። እናንተም ደግሞ እባካችሁን በርቱልኝ። ያው ተቃርቧል ይመስለኛል የዚህ ወንጀል ጉዳይ የሚያበቃበት ቀንና በተቻለን አቅም ነገሮችን የመጨራረስ ስራ እየሰራን ነው። እናንተም በድጋሚ ትልቅ ክብር ለእናንተ አለኝ። እግዚአብሔር ያክብርልኝ። ብዙም ማለት ያለብኝ ነገር ያለ አይመስለኝም። እየነገርኩ የነበረው ይሄ ግዴታችን ነው። እኔ እንደዚህ በሆን ነገ አንተ ነህ የምትደርስልኝ፣ ሌላ ማንም ሊደርስልኝ አይችልም። ሉሌ ነው ሊደርስልኝ የሚችለው እና ማንም ሊደርስልኝ አይችልም እና ብዙ ነገሮችን ተጋፍጠናል። እንዳልከው ግን ጥላህን ሁላ እንዳታምን ያደረገ ይሄ የወንጀል ጉዳይ ጥላህን እንዳታምን አድርጓል። እያንዳንዱን ነገር የምታየውን ነገር በጥርጣሬ እንድታይ በጥርጣሬ እንድትመለከት ነው የሚያደርግህ እና ከባድ ነው። በጊዜውም የወሰድነው ሪስክ ደግሞ ከባድ ነበረ። እንዳልኩ ይህንን ሪስክ መውሰድ ነበረብኝ። ይህንን መድኃኒት ስቀይረው ሪስክ መውሰድ ነበረብኝ። በቃ በጣም ትልቅ ነገር ነው። ማድረግ አለብኝ ብዬ ከራሴ ጋር በጣም ብዙ ነገር አወራው እና ቤልም ሙሉ ክሩም ነበረና በጣም አወራን፣ ተወያየንበት። ግን በቃ ሊድ ማድረገው እኔ ስለነበርኩኝ ሪስክ መውሰድ የግድ ነበረብኝና አደረግነው። ፈጣሪም ደግሞ ረድቶን ነገሮች ከዚህ የከፉ ሳይሆኑ ጥሩ ሁኔታ ላይ ልንደርስ ችለናል። እንደው ግን እዚህ ሩጫ ላይ ሆነን ያላስተዋልናቸው ነገሮች ነበሩና በጣም ደግሞ እያሳሰበኝም ያለው አቤላ እንደ ሽማግሌ መቆም ሳይኖርብኝ አይቀርም አላቅምና ለእኔ ይከብደኛል ያለውን ነገር አብረን እየሰራን አብረን እየበላን አብረን እየጠጣን እንደዚህ መሆኑ ይከብደኛልና ከሉሌ ጋር ስላለህ ነገር እስኪ እንደው ብናወራ ደስ ይለኛል በጣም። እኛ እኮ ማለት ብዙ ነገሮችን ያለፍን ሰዎች ነን። በብዙ ወንጀለኞች ብዙ ነገሮችን የምናጣ ሰዎች ነን እና ዛሬም ደግሞ ምደግምልህ እኔ አሁን ላይ ህይወቴን የማዳን ጉዳይ በጣም እየለፋው እገኛለሁ። ቢሆንም ግን አንተም የምትለፋው ዛሬ በህይወት መትረፌ ነገ ከእስር ያድነኛል ማለት አይደለም። ነገ እስር ቤት መግባቴም ሆነ የሚፈጠሩት ነገሮች የማይቀሬ ወይም አይቀሬ ጉዳይ ሆነዋል። አበበ የለም ማለት አበበ ጠፍቷል ማለት አበበ እጅ ላይ ያሉት ፋይሎች አይገኙም ማለት ማብራራት ያለብኝ ነገር አይደለም፣ የምታውቁት ነገር ነው። በጣም ጠቃሚ የሆነ ማስረጃ አለ። በጣም ከሱ ውጭም እኮ በጣም የሚያስፈልጉን ጠቃሚ የሆኑ ማስረጃዎች አሉ። ግን ደግሞ እኔ ነፃ መሆኔን ላይክ 50-50 እንኳን ባይባል የሆነ ፐርሰንት በኮንፊደንስ እንንቀሳቀስ የሚያደርጉኝ ፋይሎችን ነው የተነጠኩት እና ስለዚህ ጉዳይ ሚዲያ ላይ እንደዚህ ብለን ባናወራ ተገቢ ይመስለኛል። ከካሜራ ጀርባ ብዙ የምናወራቸው የምንወያይበት የምንለፋውም እኮ እኔን ነፃ የማውጣቱን ጉዳይ አይደለም። እኔ እናንተ ዛሬ እዚህ ጋር ቁጭ ብለን አንተም እኔን ከሞት የማዳኑን ስራ ከእግዚአብሔር በታች የተደረጉት ነገሮች በሙሉ እኔ ከመታሰር ካለመታሰሩ ነገር ብቻም ሳይሆን የሆነ ነፃ የመሆን በአንተ ጉዳይ የሚፈጠሩት ነገር የማስተካከል ነገሮች ናቸው እና ይሄ ነገር እንደዚሁ ይሁን አይሁን ተብሎ የሚታለፍ ነገር አይመስለኝም እና እስቲ እናወራበታለን። እዚህ ጋር ብዙም ማውራት አልፈልግም ቅር ካላለ። እኔ እናንተ በግል እናወራለን እና ከዚህ ቀረጻም በኋላ ምናልባትም ጊዜ የምናገኝ ከሆነ የምታገኝም ከሆነ ደግሞ ይሄ ቀላልም ነገር አይደለም ጊዜ የሚሰጠውም ጉዳይ ስላልሆነ ብዬ ነው እና እንደው ግን እየደረሱን ባሉት መረጃዎች መሰረት የእኛ የምንሰራቸውን እያንዳንዱን ፕሮግራሞች የእኛ ጠላቶቻችን ብለን የምንፈልጋቸው ሰዎች በሚሄዱት እርምጃ ምክንያት እየተከታተሉን እንደሆነ በደንብ እናውቃለን። ምናልባትም ከሊያም በላይ ያሉት ሰዎች ጌታቸውም ተብሎ የተጠቀሰልን ሰውዬም ጭምር ማንም ሆኖ ማንም ግን ከህግ ተጠያቂነት ከኛ እጅ በፍጹም ሊያመልጡ እንደማይችሉ ግን ይህን ነገር አሁንም ቢሆን አጥብቄ መናገር እፈልጋለሁ። አሁንም ቢሆን ይሄ ነገራችን ይቀጥላል። የት እንደደረሱ የት እንደሚገቡ በፍጹም እንተው ጉዳይ አይደለም። የገቡበት ገብተን እኛ እናወጣቸዋለን።
እንደው ግን አንተ በዚህ ጉዳይ ምናልባትም መናገር አለብኝ ብለህ የምታስበው ነገር ካለ የደረስንበትም ጉዳይ እዚህም ቁጭ ብለን እንድንነጋገር የፈለኩት በዚህ ጉዳይ ነው። ብዙ ስራ አለኝ ያለህ አንተም ቢሆን የምንሮጥበት ጉዳይ አለና ነገር ግን ያለንበትን የደረስንበትን ነገር ግን ለተመልካቾች ማሳወቅ የግድ ነውና ለዛም ነው እዚህ መጀመሪያ ተረጋግተህ ቁጭ ብለን እንድናወራ የፈለኩት። እስኪ እንደው እዚህ ላይ ደርሰናል፣ ይሄን አስበናል ብለህ መናገር የምትፈልገው ነገር ካለ? በዋነኝነት እዚህ ጋር የምንሰራው ወይም ደግሞ ለኦዲየንስ የምናስተላልፈው ኦዲየንሶቻችን 50-50 እንደሆኑ እርግጠኛ ነኝ። 50 እኛን የሚወዱን የሚያከብሩን የሚከታተሉን ለእኛ መልካም አስተሳሰብ ያላቸው ሰዎች ናቸው። 50 ወይም ደግሞ ከ50% በላይ ደግሞ እኛን ለማጥቃት አታክ ለማድረግ የምንሰራቸውን ነገር እግር በእግር የሚከታተሉ ሰዎች እንደሆኑ እናውቃለን፣ ታውቃላችሁ እና ይሄ ብዙ ለእናንተ እግር በእግር እየተከታተላችሁ ከኛ ኢንፎርሜሽን የምትሰበስቡበትን ነገር ቫይራል ባናደርግላችሁ አሪፍ ይመስለኛል። ግን እናንተ አታክ ባደረጋችሁን ቁጥር እኛን እያጠነከራችሁንና ትላንት እንደነበሩት ነገ እንደማይቀጥሉ ያሉትን ነገሮች እንደዚሁ ግልጽ በሆነ አማርኛ ልነግራችሁ እወዳለሁ። አሁን አንድ ራሱን ነፃ ማውጣት ያለበት ሰው እንዲህ ነፍሱን እስኪያጣ ድረስ እየተፈታተናችሁት ያሉት ወይም ደግሞ እየተፈታተናችሁ ያላችሁ ሰዎች እኔ ከዚህ በፊት የማደርጋቸውን ነገሮች አይደለም ወደፊት የማደርገው ካሁን በኋላ ለሚመጡት አጸፋዊ ምላሾች መቀበል ባለባችሁ መንገድ እንድትቀበሉት ከተቻለ እንደ አንድ ህግን እንደሚያክሰው ለእናንተ ሀሳቤን ሼር ሳደርግ እጃችሁን ስጡ። ይሄ አንድ ህግን እንደሚያክሰው እንደ አንድ ጋዜጠኛ እንደ አንድ ተበዳይም ብቻ ሳይሆን ስላሉት ነገሮች እንደሚረዳ ሰው ሳስጠነቅቃችሁ እናንተ ባጠፋችሁት እናንተ ባደረጋችሁት ምክንያት ቤተሰቦቻችሁ፣ እህት ወንድሞቻችሁ፣ ልጆቻችሁ አይጎዱ። ያንን የምታስቡ ከሆነ እባካችሁ እጃችሁን ስጡ። ይሄ ልመና አይደለም። አንድ የሚያክሰው ራሱን ዝቅ አድርጎ ለእናንተ የሆነ ነገር አለ ማለት ልመና አይደለም። ምን እንደምናደርጋችሁ ምን አይነት ሁኔታ ውስጥ እንደምናስገባችሁ ጠንቀን እናውቃለን። ለዛም ነው አይ አሻፈረኝ ብላችሁ በራሳችሁ መንገድ የምትንቀሳቀሱ ከሆነ ደግሞ ቻሉት፣ ለመቀበል ተዘጋጁ። የሚደርስባችሁ የሚከናወንባችሁ ነገሮች በሙሉ ተቀበሉት። እኛ ጉያ ውስጥ ሆናችሁ የምትሰሩ ሰዎች ከውጭም ሆናችሁ ዱካሾው ሚዲያ ላይም ዱካሾው ክሩ ውስጥም ከጀርባ ሆናችሁ መጥፎ ስራ እየሰራችሁ ያላችሁ ሰዎች ካላችሁ ለእናንተም ሀሳብ ሼር እንደማድረግ ይሆንላችሁ። ይሄ ነው። ብዙ ማብራራት ያለብኝ አይመስለኝም። ማስፈራሪያም አይደለም። ይሄ ተገቢ የሆነ ንግግር ነውና እኔ ካሁን በኋላ ለምወስዳቸው እርምጃዎች ማንም ሰው ሊያዝንብኝ ይችላል፣ ማንም ሰው ሊቀየመኝ ይችላል። ግን የምወስናቸው ውሳኔዎች ቀላል እንዳልሆነ በአጭሩ መግለጽ እፈልጋለሁ። በቃ ይሄ ነው የኔ ሀሳብ። እሺ እንደው ግን አሁን ላይ ምን እየደረሱብህ ነው? ማለት ብዙ ነገሮች ይኖራሉ። እኔም ጋር አንተም ጋር የሚደወሉ ስልኮች፣ ቴክስቶችም ሳይቀር በጣም ብዙ ነገሮች እየደረሱ ነው፣ በእኔም ስልክ በአንተም ስልክና ድፍረታቸው አፎርድ የሚያደርጉት ነገር ነው። በጣም እኔ ስክተት የሚለኝ የህይወቴን ጉዳይ ይዤ እንዴት ነው ማለት የሆነ ሚሊዮን አፎርድ ስላደረገልህ የምትተውልህ? ይሄ ጫወታ ነው። ውሳኔያችንን ወስነናል። እናንተም አፎርድ የምታደርጉበትን እኛን ለመግዛት የምታስቡበትን ገንዘብ ከቻላችሁ የሆነች መጽሐፍ ገዝታችሁ ራሳችሁን ትንሽ ጋይድ ብታደርጉበት ጥሩ ይመስለኛል። እንግዲህ እንዳልከው ነውና ምንም መጨመር የሚያስፈልገው ነገር አይደለም። አሁንም ቢሆን መናገር የምፈልገው ነገር እያንዳንዱ ነገር መረጃዎችን ስላደበሰበሳችሁ ዛቻና ማስፈራሪያ ጨምሮ እኛ ላይ ስለላካችሁ የሚቆም ምንም ነገር የለም። አሁንም ቢሆን መናገር የምፈልገው ነገር ይሄንን ነው። አንዴ ገብተንበታል፣ አንዴ የጀመርነው ጉዳይ ነው። ወደኋላ የምንልበት እግራችንን ካስገባን በኋላ የምንመለስበት ምንም ጉዳይ የለም። ቀላል ነገር አይደለም። የሰው ህይወት ነው የያዝነው። በዛ መካከል ደግሞ ብዙ የሚሄዱ ውስጥ ለውስጥ የተደበቁ ብዙ ወንጀሎችን እያጠራ ነው እየመጣን ያለ ነው። አሁንም ቢሆን ይሄ ነገር ይቀጥላል። መሞት ካለብን እስከ ሞት ድረስ ይቀጥላል። እኔ መሞት ካለብኝ ሌሎች ሰዎች አሉ። አሁንም ቢሆን ታማኝ የሆኑ ሰዎች እነሱ ይቀጥሉታል ይሄን ኬዝ።
ማንም ሰው ግን መጎዳት የለበትም በዚህ ጉዳይ ላይ። ስለዚህ እስከ ሞት ድረስ ይሄንን ጉዳይ እስከ መጨረሻው እናደርሳለን ከተባለ እስከ መጨረሻው እናደርሳለን። ወደ ኋላ የምንልበት በገንዘብ የምንገዛበት የምንመለስልበት ወይም ደግሞ የምንቅለሰልስበት ምንም ጉዳይ የለም። ከዚህ በላይ ምን አለ እንዴ? ከሞት በላይ ምን አለ? የሞት እኮ ነው በቃ። ይሄ እኮ የደረሰብን እኮ በቃ ግድያ እኮ ነው። ከሞት በላይ ምን አለ? ሞትን ተጋፍጠ ነው ከገባን ከዚህ በላይ የምንፈራው ምንም ነገር የለም። ምንም ነገር እንግዲህ በዚህ ጉዳይ ላይ እጃችሁ ያለ ወንጀለኞች ከውስጥም ሆናችሁ ከውጭ የትም ሆነ ማንም እያንዳንዱን የሄደችሁበትን እርምጃ ሳይቀር እግር በእግር ተከታትለን እግር በእግር ደግሞ ሩቅ አይሆንም እግር በእግር እያንዳንዷን መረጃ ፈልፍለን አውጥተን ወደ ህግ ነው የምናቀርባችሁ። ማንም ወንጀል ውስጥ ገብቶ ማንም የሚቀር ሰው የለም በዚህ ጉዳይ ላይ። እስከ ሞት ድረስ ከደረስን ምንም ወደ ኋላ የሚመልሰን ነገር የለም። አሁንም ቢሆን መናገር እንደምትመለከቱም ደግሞ አውቃለሁ ይህንን ቪዲዮ እንደምትመለከቱት ከኛ ተመልካቾች እኩል የኛ ጠላቶች ይህንን ቪዲዮ እንደምታዩት በደንብ አውቃለሁ። በደንብ ሞትን ከመጋፈጥ በላይ ምንም የለም። አሁንም የምንቆምበት ወደ ኋላ የምንመለስበት ምንም ምክንያት የለም። እንደው አቤላ ከዚህ በላይ መቆየቱ አስፈላጊ መስሎ አይታየኝም እና በመጨረሻ ግን እንደው ከመሰነባበታችን በፊት ማለት እፈልጋለሁ የምትለው ነገር ካለ እድሉ ልስጥ። ማለት የምፈልገው ነገር አበበ፣ ሊያ እንዲሁም ደግሞ በእናንተ በኩል ፍንጩ የተገኘው ጌታቸው የሚባለው ሰው እኛም እያጣራን ያለናቸው ብዙ ሰዎች አሉና ወየው ለእናንተ በጣም አዝናለሁ። የተነሳንበት መንገድ በጣም ቀላል ስለሆነ ለእናንተም ጉዳት ስለማያደርስባችሁ እናንተም ቀለል አድርጋችሁ ጠብቁን፣ እኛም ቀለል ባለ ሁኔታ እንመጣለን። ስለሆነ ማለት ምንም ልንጎዳችሁ እንደማንችል አስቡት። ያው አጸፋዊ ምላሹ እኛ ጋር ቢቀመጥ አይሻልም? ብዙም ማውራት ወይም ደግሞ ማስፈራራት ተገቢ አይደለም። እስከዛሬ የመጣንበት ፕሮሰስ እንኳን ለኛ አይደለም ለብዙዋን ያደረግናቸው ነገሮች በቂ ነው። ኢነርጂያችንን ሉዝ ሳናደርግ ወይም ደግሞ ኢነርጂያችንን ሳንቆጥብ ብዙዋንን አትርፈናል። ዛሬም ደግሞ ለራሳችን መሆን የሚደክመን አይመስለኝም። ለራሳችን ደግሞ እስቲ መሆን ካቃተን የሚረዳን እግዚአብሔር አለና ብቻ እስቲ ነገሮችን ይዘናቸው እነሱን እያስጨነቅን እኛ እየተጎዳንም ቢሆን እንደዚህ በድፍረት የምናወራቸው ነገሮች እነሱ ምን ያክል እንደሚያሸማቅቃቸው ሳስበው በጣም ያስደስተኛልና ብሩክ አንተም የምታደርጋቸው የተደራጀህበትንም የምትጓዘውንም ነገር ስለገባኝ በልበ ሙሉነት በቀጣይ አዳዲስ ነገሮችን ለህዝብ እንደምናስተላልፍ እኛን ነፃ ወይም ደግሞ የኛን ነፃ መውጣት ለሚጠብቁ ለሚጓጉ ሰዎች መልካም ዜና፣ ለወንጀለኞች ደግሞ መርዶን እንግዲህ ይዘን በቀጣይ እንደምንመጣ እርግጠኛ ነኝ። ለመጨረሻ ማለት የምፈልገው ነገር ይሄን ይመስላል። እንግዲህ አሁን የሰጠው ማስጠንቀቂያ ለጠላቶቻችን ነው። እንግዲህ ወደ ኋላ ምንም የምንመለስበት ምክንያት የለም፣ ምንም የምንመለስበት ጉዳይ የለንም። ይሄ መልእክት ለእናንተ ነው። ውድ ተመልካቾቻችን ደግሞ እስካሁን ድረስ አብራችሁን ስለነበራችሁ ከዚህ በኋላም በጸሎታችሁ በሀሳባችሁ ሳይቀር ስለምታግዙን ቴክስታችሁን ስለምትጽፉልን እጅግ ከልብ አድርገን እናመሰግናለን። ከዚህ በኋላም ቢሆን ሁሌም ቢሆን አብሮነታችሁ አይለየን ለማለት እፈልጋለሁ። እንደው ግን አቤላ አንተንም ከዚህ በላይ ማስቆየት የለብኝምና ስራዎችም እየመጡ ነው፣ ስልኮችም እየተደወሉልህ ነው፣ እያየሁ ነውና ከዚህ በላይ አንተም ማቆየት የለብኝም። በጣም አድርጌ አመሰግናለሁ። እንግዲህ ይቅናን ነው የምለው በዚህ ጉዳይ። እንግዲህ ተመልካቾችንም መልካም ቆይታ ይሆነልን። በሌላ ጊዜ እንገናኛለን። አቤላ እንግዲህ ወንድሜ ወይ እንግዲህ በርታ በል። እሺ